يلا قومي قومي السلام قومي، انا ما ابغى امسكك. قومي يلا قومي 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 يلا اقول قومي ፈጣሪ ከእንደዚህ አይነት ድርጊት ይሰውረን ይሰውራችሁ። ወይም ከእንደዚህ አይነት ድርጊት ከሚያደርጉ ሰዎች ፈጣሪ ይከልለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ያለው በቸርነቱ ደህና ነኝ። እናንተም ውድ የቻናሌ ተከታታዮች በያላችሁበት ሰላም እንደሆናችሁ ተስፋ አደርጋለሁ። እንዲሁም ደግሞ አዳዲስ የምትመጡ እንኳን ደህና መጣችሁ፣ ሰላማችሁ ይብዛ። ሁላችሁም ይህን ቪዲዮ የምታዩ በላይክ በሼር እንዲሁም አስተያየታችሁን እየሰጣችሁ ቪዲዮውን በማየት ጀምሩ ማለት ነው። እንግዲህ ዛሬ ጀላችሁ የመጣሁት ቪዲዮ ከመግቢያ እንዳያችሁት አንድ እህታችን በአረባት ሀገር እንግዲህ እንደዚህ ራሷን ስታ ራሷን እንግዲህ እየለፈለፈች ነው። ምን እንደሆነ ያው ሁላችንም የምናውቀው ነገር ነው። ብዙዎቻችን በእንደዚህ አይነት ነገር የሰራ ነው ገንዘብ እንዳይባረክ ሰው ሀገር ሄደን ከአሰሪዎች እንዳንስማማ በቃ ገንዘባችን አተባለ ቦታ ላይ እንድናደርገው የኛን ህይወት የሚያበላሹ የኛን እድል የሚያመሰቃቅሉ ብዙ የፈጣሪ ፍጥረት ያልሆኑ ሰዎች አይነት አሉ። የኛን ህይወት የሚያበላሹ ማለት ነው። በእኛ የቅናት አይነት ነገር ምናምን እንደዛ አይነት ሆኖ ማለት ነው። እንግዲህ ታውቃላችሁ የሰው ልጅ እንግዲህ ሰው ሆኖ ለሰው ልጅ ምን አይነት ነገሮች እንደሚያደርጉ ማለት ነው። እና እንግዲህ ይህች እህታችን እንግዲህ እኔ ከቪዲዮ አንጻር ከማያት አንጻር እንግዲህ እሷን ህይወት በሰው ሰራሽ ነገር ነው እየተደረገባት ማለት ነው። እና እንግዲህ ሁላችንም ከእንደዚህ አይነት ነገር ይጠብቀን። ብዙ አመት ሰው ሀገር ላይ እየለፋን ገንዘባችን አይጠራቀምም። ብዙ አመት እየለፋን ገንዘባችን የት እንደሆነ እንደተቀመጠ አናቅም። በቃ የኛን ህይወት ምስቅልቅል የሚያደርጉ በቃ ተኝተው የማያድሩ አሉ። በቃ ምን አይነት ፍጥረት! እኔ አንዳንድ ጊዜ ሳስበው የሰውን ህይወት የሚያበላሹ እኛ እኮ ሰዎች በቃ ሁላችንም ከአፈር ተፈጥረናል፣ ወደ አፈር እንመለሳለን ማለት ነው። ከአፈር መጣን፣ ወደ አፈር እንመለሳለን። በቃ ያ ሁሉም በፈጣሪ ዘንድ ያንን የሰውን ህይወት የሚያበላሸውን በፈጣሪ ዘንድ ያገኘዋል። በተለይ ስደተኞችን ስንት አይነት ስቃይ መተን ስንት አይነት በባህሩ በተራራው በሁሉ ነገር አቋርጠን ስደት ላይ መተን አገር ቤት ቁጭ ብለው የበለጥናቸው ያገኘን እየመሰላቸው የኛን የስደተኞችን ህይወት የሚያበላሹ በተለይ በትዳር አጋሪ ሊሆን ይችላል፣ እንዲሁም በቃ በዘመድም በጠላትም በተለያየ ነገር የሰውን ህይወት የሚያመሳቃቅሉ ብዙዎች አሉ ማለት ነው። እና ከባድ ነው። እኔ የእሷ ቪዲዮ ሳየው ብዙ የኔ የማውቃቸው እህቶቼ ብዙዎች በቃ ራሳቸውን ስተው ስራ እንዳይሰሩ ስራ ሲሰሩ ወይ ከአሰሪዎች ይጣላሉ። ብዙ አይነት ነገር አለ እውነት ለመናገር ማለት ነው። እና ከእንደዚህ አይነት ድርጊት ሁላችንም እግዚአብሔር ይሰውረን። እውነት ለመናገር ብዙዎቻችን በእንደዚህ አይነት ድርጊት የተደረገብን በእንደዚህ አይነት ህይወታችን ያበለሻሹ ብዙዎች አሉና ሁሉን ነገር ለፈጣሪ መስጠት ነው። በነገራችን ላይ አሁን አንዳንዶቻችን እንደዚህ አይነት ህይወት እንደዚህ አይነት ፈተና ሲያጋጥመን እኛ ደግሞ ተመልሰን እንደዚህ አይነት ድርጊት ወደሚያደርጉት ሰዎች ልንሄድ እንችላለን። እንደዛ ሳይሆን ሁሉን ነገር ለፈጣሪ ብንሰጥ እግዚአብሔር ሁሉን አድራጊ ነው። ያው እኛ ደካሞች ነን እንጂ ሁሉን የሚያሸንፍ ነው። ምንም ነገር ተፈጣሪ ዘንድ የማያግደው ነገር ነውና ፈጣሪ ይጠብቀን። እውነት ፈጣሪ ከምንም በላይ ይጠብቅ። ብዙዎች አሉ ህይወታቸው ምስቅልቅል ስንት አመት ሙሉ ሰርተው የማይለወጡ በቃ በሰው ሰራሽ ነገር ህይወታቸው ምስቅልቅል ያረጉባቸው። እኔ እንጃ ምን አይነት መሬት ነው የሚቀበላቸው? ግን እኔ በጣም ነው የሚገርመኝ። የሰውን አሳብደው ገንዘባቸው እንዳይጠራቀም እድላቸውን ብልሽት የሚያደርጉ ሰዎች እኔ እንጃ፣ እኔ አላቅም። ብቻ በጣም ከባድ ነገር ነው። እንደዚህ ከሚያደርጉ ሰዎች ፈጣሪ ይሰውረን። ሌላ ምንም የምንለው ነገር የለም። እንግዲህ
ሰው በበለጥሽ ሊሆን ይችላል ወይ አንድ ሰው እኮ ወዶም በመውደድ እንዳጠላው ወይም እንዳጠይ በማለት ያን ነገር ያደርጋሉ ማለት ነው። ግን አንድ ምሳሌ አሁን ራሱ ባለትዳር ሆኖ ማለት ነው ባለትዳር ሆኖ የሆነ ድርጊት አድርጎባት ቢኖሩ የሚፈጠረው ልጅ የሆነ ችግር ሊደርስበት ይችላል። ኑሯቸው ምንም ቢሆን በእግዚአብሔር ያጸና ትዳር ይፈርሳል ማለት ነው። በሰው ሰራሽ እንዲወዳት አድርጎ ወይም እንዲወዳት ብዙ ነገሮች አሉ። እንግዲህ እኔ ለእናንተ ማስረዳት አልችልም። ብዙ ነገር ታውቃላችሁ፣ የሰውን ሕይወት የሚያመሰቃቅሉ ማለት ነው። እንግዲህ ብዙ ነገር በመንፈሳዊ ኦርቶዶክስ የሆናችሁ በመንፈሳዊ ብዙ አይነት ገጠሞች እንዲሁም አባቶች ሲያስተምሩ ብዙ ነገሮች አሉ። በእነኛ ራሳችንን ማጽናናት ራሳችንን እንትን ማለት አለብን። ወደ ፈጣሪ መቅረብ አለብን። ሌሎቻችሁም የእምነት ተከታይ የሆናችሁ ራሳችሁን በቃ ወደ ፈጣሪ በእምነታችሁ ጸንታችሁ ፈጣሪያችሁን ብትለምኑት ፈጣሪያችሁን ከእንደዚህ አይነት ድርጊት እንዲሰውራችሁ ፈጣሪያችሁን ነው መማጸን ያለባችሁ እንጂ አንድ ሰው ባደረገባችሁ ነገር መልሳችሁ አንድ እርግጥ አታድርጉት። ምክንያቱም የበለጠ እናንተ ከዛ ካደረገባችሁ መልሳችሁ ደግሞ የምታደርጉ ነገር ካለ ለእናንተም ትልቅ መቅሰፍት ስለሆነ ማለት ነው። እና ሁላችንም ይሰውረን ነው ባጭሩ። ይሰውረን እያላችሁ ጸሎት አድርጎ ይሰውረን እያላችሁ ኮሜንት ላይ ያስቀምጡልኝ ማለት ነው። ከምንም በላይ ማለት ነው ከምንም በላይ እንደዚህ አይነት ነገሮችን ከሚያደርጉ ይሰውረን፣ ይሰውራችሁ። ይህ ነገር እንግዲህ በብዙ አይነት ነገር የሚመጣ በብዙ አይነት እንግዲህ አሁን ላይ ደግሞ ሁሉ ነገር እንትን የተባለ ስለሆነ ብዙዎች አሁን በየተለያዩ ሶሻል ሚዲያ በቃ በፎቶዋችን ሊደረግ ይችላል በስማችን በቃ እኛ ደግሞ ስደት ላይ ያለነው የዋሆችንን በቃ ራሳችንን እንደዚህ ደበቃ አንልም። ከራሴ ጀምሮ ፎቶአችንን ፖስት በማድረግ ራሳችንን ሰው መጥቶ በኮሜንት ራሱ የሆነ ጽሑፍ ትጽፍልን እንመልሳለን ምንና እንተዋወቃለን ምናምን የእውነት ከራሴ ጀምሮ ማለት ነው። ግን እኔ ይህን የምላችሁ ምንድን ነው አትፖስቱ አታድርጉ ሳይሆን ሁሉን ነገር ለፈጣሪ መስጠት ነው። ከምንም በላይ እሱ ነው የሚያሸንፈው። ሌላ ምንም ማድረግ አንችልም። ከሱ የሚገስጽ ነገር ምንም ነገር የለም። እኔ ስለማውቀው ነው በብዙ ነገሮች ያሳለፍኩት ነገር ስለሆነ በቤተሰብም ሆነ በራሴ ህይወት ብዙ ነገሮች አሳልፍ ያለው እዚህ መጥቼ ማውራት ስለማልፈልግ ነው እንጂ ብዙ ነገሮችን አሳልፍ ያለው እና እግዚአብሔር ይገስጽልን ለሁሉም ነገር ማለት ነው። ለሁሉም ነገር እግዚአብሔር ይገስጽልን። እኔ ግን በቃ ውስጤን የሚነካው ምንድን ነው ስደት ላይ መጥተው ተቀውሰው እንደዚህ ሲለፈልፉ እንደዚህ ሲያሳዝኑ የእውነት ለመናገር በጣም ነው እንደዚህ በቃ ተቀውሰው ምናምን ስታዩ በጣም ነው የሚያሳዝኑት እውነት ለመናገር ማለት ነው። ምክንያቱም ስደት ላይ ስንመጣ ብዙ ነገር አውጥተን ነው የምንመጣው። በተለይ በባህር መጥተው እነዚህ አይነት ነገር የሚደረግባቸው ስንቱን በረሃ አቋርጠው መጥተው ስንቱን ነገር አቋርጠው ከጥይቱ ከባቡ ከምኑ ስንት ነገር አቋርጠው መጥተው እዚህ ስደት ላይ በመንፈስ ተጨንቀው በሰው ሰራሽ ተጨንቀው በሰው ድርጊት ተደርጎባቸው ራሳቸውን ስተው ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ የእውነት በጣም ከባድ ነው እና ሁላችንም ከእንደዚህ አይነት ነገር ፈጣሪ ጠብቀን። ግን ራሳችሁን ጠብቁ። እውነት ለመናገር እህቶቼ ማለት ነው ሰውን ሁሉ አትመኑ። በተለይ ልብሳችሁን ብትጠነቀቁ መልካም ነው። በልብስ እንዲሁም ደግሞ በስምም ይደረጋል አሁን ላይ። ግን የበለጠ ደግሞ ልብስ የራሳችሁ የሆነ ምሳሌ ሆነ እኔም እዛ አረባት ሀገር እንግዲህ ስትኖሩ ቤታችሁ ክላሳችሁ የራሳችሁ ክላስ ስለሆነ ማንም ስለማይገባ ልብሳችሁንም ምናችሁንም ዝም ብላችሁ የትምጣል ላደርጋችሁት ምናምን ልትወጡ ትችላላችሁ። ሀገራችሁም እንደዛ ሊመስላችሁ ይችላል። ኖ እንደዛ ሳይሆን መጠንቀቅ ነው ያለባችሁ። እውነት ለመናገር ራሳችንን መጠበቅ ነው ያለብን። ሌላው ደግሞ ሲቀጥል እንግዲህ ብዙ ጊዜ የሚወዳችሁን ሰው በይቅርታ አድርጋችሁ በይቅርታ አሳልፋችሁ ያ ሰው በእንደዚህ አይነት ነገር እንዲያደርጋችሁ ከዛ ሰው በፍቅር ብትለያዩ መልካም ነው ማለት ነው። ከእንደዚህ ከሚያደርግባችሁ
ከሚያደርግባችሁ በፊት ማለት ነውና ፈጣሪ ይጠብቃችሁ። ይህ ቪዲዮ ላይክ ሼር እያደረጋችሁ ምን እንደተማራችሁበት መጠንቀቂያም እንዲሆናችሁ ብዬ ስላሰብኩ ነው። እውነት ውስጤን በጣም ነው የነካኝ ሳያት ማለት ነው። እና እንግዲህ እግዚአብሔር ይሰውራችሁ። ላይክ ሼር አድርጉ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። ወዳችኋለሁ። ባይ ባይ።